በኢትዮጵያ ታምርት ንቅናቄ በአምራች ኢንዱስትሪ ዘርፍ ለ4000 አዳዲስ ኢንቨስትመንቶች ፈቃድ መሰጠቱን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናገሩ። የኢትዮጵያ ታምርት ሀገር አቀፍ ንቅናቄ አንደኛ ዓመትን አስመልክቶ በሚሊኒየም አዳራሽ ለተከታታይ 5 ቀናት የሚቆይ የንግድ ኤክስፖ ክፍት ሆኗል። ለኢዜአ ዘገባ ዳኝነት አማረ። ኤክስፖ ለተከታታይ 5 ቀናት የሚቆይ ሲሆን 70 ከፍተኛ ኢንዱስትሪዎች እንዲሁም 54 መካከለኛና አነስተኛ ኢንዱስትሪዎች ምርትና አገልግሎታቸውን እንደሚያስተዋውቁበት ይጠበቃል። የንግድ ትስስርን ማስፋት የንግድ ኤክስፖ ቀዳሚ ዓላማዎች ናቸው። በዚህ ወቅት የኢንዱስትሪ ሚኒስትሩ መላኩ አለበል የኢትዮጵያ ታምርት ንቅናቄ በየዓመቱ የሚቀጥል ተግባር መሆኑን አስታውቋል። ንቅናቄው የዘርፉን ማነቆዎች በመለየት አምራችነትን መገለጫ ባህላችን የማድረግ ተልዕኮ የያዘ ነውም ብለዋል። የበለጸገች ኢትዮጵያን ለመገንባት በሚደረገው ጥረት ውስጥ ለአምራች ዘርፉ እንቅፋት የሆኑ ችግሮችን በመለየት ተከታታይነት ያለው መፍትሄ መስጠት የንቅናቄው ተቀዳሚ ዓላማ እንደሆነም ተናግሯል። እውቀትና ጥረት ጨምረንበት ጠንካራና የበለጸገች ኢትዮጵያን ለመፍጠር በሚደረገው ሀገራዊ ትንቅንቅ ውስጥ በልዩ ልዩ ምክንያት የተጓደሉ የአሰራርና የአፈጻጸም እንከኖችን እግር በእግር እየተከታተሉ በመፍታት ኢትዮጵያዊ አምራችነትን መገለጫ ባህላችን የማድረግ ተልዕኮን ያነገበ ነው። በኢትዮጵያ ታምርት ንቅናቄ አበረታች ውጤት ማስመዝገብ መቻሉን ጠቁመው ኢትዮጵያ ያላትን ሰፊ ጸጋ በመጠቀም ፈጣን እድገት እንድታስመዘግብ እየተሰራ መሆኑንም ገልጿል። በሂደቱም በአምራች ኢንዱስትሪው ላይ የሚስተዋሉ ማነቆችን በመለየት ዘላቂና ቀጣይነት ያለው ተቋማዊ የመፍትሄ አቅጣጫ እየተቀመጠ መሆኑንም ነው የተናገሩት። በተደረጉ ጥረቶች የተገኙ ውጤቶች አበረታችና የጀመርነው ንቅናቄ አዋጭ መሆኑን የሚያመላክቱ ቢሆንም አሁንም ግን ካለን ሰፊ የልማት ጸጋ፣ ሰፊ ጉልበት፣ የመንግስት የፖሊሲ ድጋፍ፣ የህዝባችን የልማት ፍላጎትና የዓለም ተለዋዋጭ ሁኔታ አንጻር ከዚህ በላይ በዘርፉ ፈጣን እድገት ማምጣት አለብን ብለን እናምናለን። ስለሆነም የሴክተሩ ዋነኛ ማነቆ የሆኑትን ችግሮች ዘላቂና ተቋማዊ በሆነ መንገድ መፍታት ይኖሩብናል። በኢትዮጵያ ታምርት ንቅናቄ ስራ አቁመው የነበሩና ወደ ስራ እንዲገቡ የተደረጉ ከ352 በላይ ኢንዱስትሪዎችን እንዲሁም 635 አዳዲስ ኢንዱስትሪዎች ማምረት መጀመራቸውን ገልጿል። 4000 የሚሆኑ አዳዲስ ኢንቨስትመንቶች ወደ አምራች ኢንዱስትሪ ዘርፍ ለመግባት ፈቃድ መውሰዳቸውም የንቅናቄው ውጤታማ ተግባር ማሳያ እንደሆነም አንስተዋል። አገልግሎት አሰጣጥን በማሻሻል የተቋማት ቅንጅታዊ አሰራር እያደገ መምጣቱን ገልጸው በንቅናቄው የተገኙ ውጤታማ ተግባራትም ተጠናክረው ይቀጥላሉ ብለዋል። ከ352 በላይ ስራ ቆመው የነበሩ ኢንዱስትሪዎች ወደ ስራ እንዲገቡ ማድረግ ተችሏል። 635 አዳዲስ ኢንዱስትሪዎች ማምረት ጀምረዋል። 4000 አዳዲስ ኢንቨስትመንቶች ወደ ዘርፉ ለመግባት ፈቃድ ወስደዋል። የአንድ መስኮት አገልግሎት አሰጣጦች በክልሎችና በየተቋሙ እየተሻሻሉ መጥተዋል። የተቋማት ቅንጅታዊ አሰራር መሻሻል ጀምሯል። ክልሎችና ከተማ አስተዳደሮች ከዚህ ቀደም ይይዙት ከነበረው የኢንዱስትሪ መሰረተ ልማት ማቅረቢያ በጀት በላይ አሁን ተጨማሪ በጀቶችን በመያዝ አስተዋጽኦ እያበረከቱ ነው። የሼድ ግንባታና የመሬት አቅርቦት ድጋፎች ተሻሽለዋል። በአዲስ አበባ ከተማ አስተዳደር ብቻ 7.7 ቢሊዮን ብር ለሼድ ግንባታ የተያዘበትን ሁኔታ ማየት ይቻላል። በሚሊኒየም አዳራሽ የተዘጋጀው አገር አቀፍ የኢትዮጵያ ታምርት አንደኛ ዓመት ንቅናቄ የንግድ ኤክስፖ ከሚያዝያ 28 እስከ ግንቦት 2 ቀን 2015 ዓ.ም የሚቆይ ይሆናል።